ሰላም ጤና ይስጥልኝ አድማጭና ተከታታዮች ሰኔ 4 ቀን 2018 ዓ.ም ሰላም ለኢትዮጵያና ለሕዝቦቿ ይሁን። የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። ዋናዎቹን ላስደምጣችሁ። በቀናት ውስጥ ወደ ጦርነት ሊገባ ይችላል ሲል ህወሓት በቀናት ውስጥ በፌደራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። ኦሉሴጉን አባሳንጆ ውጥረቱን ለማርገብ መቀሌ መግባት ታቸው ተሰምቷል። አብረን የምናየው ነው የሚሆነው። እንዲሁም የፌደራል መንግስቱ ህወሓት ላይ እርምጃ መውሰድ አለበት ሲል ኢዜማ መጠየቁም ተሰምቷል። ሌሎች ዝርዝር መረጃዎችም አሉ። በዝርዝር የምናየው ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው መረጃችን እንለፍ። የፌደራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጠይቋል። አካሄዱ መሲሆን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ ዛሬ መግለጫ ወጥቷል። የፌደራል መንግስቱ ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸው ጥፋቶች የሚዘረዝረው መግለጫው አሁን ላለው ሀገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነም አንስቷል። ለፕሪቶሪያው ስምምነት አለመተግበርና ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖቻችን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲል ጦርነት ሳይጀመር በፊት ማስቆም ይገባናል ሲልም ጠይቋል። እንደ ህወሓት አይነት ደም የማይጠረቅ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆም ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቋል። ከዚህ ጋር በተያያዘ ዛሬ ኦሉሴጉን አባሳንጆ ውጥረቱን ለማርገብ መቀሌ መግባታቸው የተሰማ ሲሆን የፕሪቶሪያው የሰላም ስምምነት ቁልፍ አስታራቂ የነበሩ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን አባሳንጆ በፌደራል መንግስቱና በህወሓት መካከል እያገረሸ የመጣውን ውጥረት ለማርገብ ዛሬ ሰኔ 4 ቀን 2018 ዓ.ም መቀሌ በመግባት ከክልሉ ከፍተኛ አመራሮች ጋር ውይይት አድርገዋል። አባሳንጆ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤልና ከሌሎች ከፍተኛ የክልሉ ባለስልጣናት ጋር የተወያዩ ሲሆን ዋና ዓላማቸውም ውጥረቱ ወደ ዳግም ግጭት እንዳያመራ መከላከልና በሁለቱ ወገኖች መካከል ያሉ ልዩነቶች በንግግር እንዲፈቱ ማሸማገል መሆኑ ታውቋል። በውይይቱ ወቅት የህወሓት አመራሮች የፌደራል መንግስቱ የፕሪቶሪያውን ስምምነት በተደጋጋሚ እየጣሰ መሆኑን በመጥቀስ ክስ አቅርበዋል። በተለይም ከሰሞኑ በሽራሮ አካባቢ የተፈጸመው የድሮን ጥቃት የተፈናቃዮችና ስደተኞች ወደ ቀያቸው አለመመለስ እንዲሁም በክልሉ ላይ እየተጣለ ያሉ ገደቦችና ዋና ቅሬታ አንስቷል። አባሳንጆ ከመቀሌ ጉዟቸው ቀደም ብሎ በአዲስ አበባ ከሚገኙ የአውሮፓ ህብረት የአሜሪካና ሌሎችም የዲፕሎማቲክ ማህበረሰብ አባላት ጋር ሰፊ ምክክር ማድረጋቸው የታወቀ ሲሆን በቀጣይም ከፌዴራል መንግስቱ ባለስልጣናት ጋር ውይይት እንደሚያደርጉ ይጠበቃል። ይህም የሽምግልና ጥረት በአፍሪካ ህብረት በአሜሪካና በአውሮፓ ህብረት ዘንድ ከፍተኛ ድጋፍ እየተሰጠው ይገኛል ተብሏል። ወደ ሌላኛው ዝርዝር መረጃችን ስንተላለፍ በአማራ ክልል የስራ ባህልን ያነጹ ለሌሎች ስራ እድል የፈጠሩ ከጥፋትና ሱሰኝነት የራቁ ለሌሎች ወጣቶች አርአያ መሆን የቻሉ በርካታ ወጣቶች መኖሩ ታውቋል። በአንጻሩ ደግሞ በሐሳቡ ጅምብር ተጠልፈው የጥፋት ኃይል እንቅስቃሴን ተቀላቅለው የነበሩ ነገር ግን መንገዳቸው የተሳሳተ መሆኑን የተረዱ ወጣቶች አሁንም ላይ ከጥፋት መንገድ ወጥተው በልማት ስራ ላይ እየተሰማሩም አሉ ተብሏል። ወጣት ደጀን ቃሉ በተሳሳተ ሐሳቤ የትግልን ተቀላቅሎ በመቆየቱን ተናግሯል። ሆኖም የጥፋት ኃይሉ እንቅስቃሴ በህዝብ ላይ ሰብአዊ፣ ማህበራዊና ኢኮኖሚያዊ ጫና ማሳደሩ የሰላምን አማራጭ መቀበሉን ገልጾ በታድሶ ኮሚሽን ስልጠና በመውሰድ በመንግስት የመልሶ ማቋቋም ድጋፍ አሁን ላይ በእንስሳት ድልብ ስራ ላይ ተሰማርቶ ይገኛል ተብሏል። መንግስት በማህበር በማደራጀት ስራ ቦታ የሰጣቸው ሲሆን 15 ሰዓት ያደለበ ነው። ያለ ሰላም ኢኮኖሚያዊ እድገትና የሀገር ሉዓላዊነት አይረጋገጥም ያለው ወጣቱ ደጀን በጥፋት እንቅስቃሴ ላይ የሚገኙ ታጣቂዎች የሰላም አማራጭ በመቀበል ከጽንፈኝነት ወደ ልማት አርበኝነት እንዲመለሱም መልእክቱን አስተላልፏል። በአማራ ክልል ግጭት ከተጀመረበት ጊዜ አንስቶ እስከ ቅርብ ጊዜ ድረስ ከ33000 በላይ የቀድሞ ታጣቂዎች የሰላም አማራጭ መቀበላቸው የክልሉ ሰላምና ጸጥታ ቢሮም ያሳያል። የብሔራዊ ታድሶ ኮሚሽን የአማራ ክልል ቅርንጫፍ አስተባባሪ ወንድማገኝ ወዳጄ ኮሚሽኑ በክልሉ ከተቋቋሙ ጊዜ ጀምሮ ከ15000 በላይ የቀድሞ ታጣቂዎችን በታድሶ ስልጠና ማለፋቸውንም ገልጿል። የቀድሞ ታጣቂዎች በአራት ዘርፍ ስልጠና ወስደዋል ያሉት ሲሆን የመንግስት ሰራተኛ የነበሩ የቀድሞ ታጣቂዎች ወደ ስራቸው መመለሳቸውን ያነሱት አስተባባሪው በማህበር በማደራጀትና የስራ ዕድል በመፍጠር ወደ ግል ስራቸው እንዲመለሱ ማድረግ መልሶ ማቋቋም ስራ መከናወኑ ገልጸዋል። የሰላም አማራጭ የተቀበሉ የቀድሞ ታጣቂዎች ከመንግስት ጎን በመሆን ሰላምን ለማነጽ እየሰሩ እንደሆነ ብለዋል። ታጣቂዎቹ የሰላም አማራጭ በመቀበል ችግሮችን በውይይት በመፍታት የሰላም ባለቤት መሆን እንዳለባቸውም አሳስበዋል። ሌላኛው መረጃችን ህወሓት በቀናት ውስጥ በፌደራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና
የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። ሬድዋንና ጌታቸው ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያ ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና በግልጽ በሆኑ ስብሰባዎች የተፈጠሩ የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷልም ተብሏል። ጌታቸውና ሬድዋን አከርካሪና ርዝርዝ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ለጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት ጥቃት የሚፈጽመው በፌዴራል መንግስቱ ላይ መሆኑን የገለጹት ሁለቱ ባለስልጣናት በጦርነቱ ዝግጅት የኤርትራ መንግስት በግልጽ እየተሳተፈ ነው ብለዋል። እነጌታቸው ርዝራዥ በሚል ያኮሰሱት ህወሓት የፕሪቶሪያውን ስምምነት በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር ራሱ መዘጋጀቱን ጠቁሟል። ባለስልጣናቱ ደግም ኢትዮጵያ ወደ ጦርነት ተስባ መግባት የለባትም በሚል ባስነበቡት ጽሑፍ ዓለም አቀፉ ማህበረሰብ እርምጃ እንዲወስድም አሳስበዋል። በህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረግ እጅግ አስፈላጊ ነው ብለዋል። ለኢትዮጵያ ዳግም ወደ ግጭት መመለስ አደገኛ ከሆኑ በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉም አስጠንቅቀዋል። ህወሓት የትግራይ ህዝብ ህወሓትና የጦርነት አጀንዳው በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜው አልተውም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሎበታልም ሲሉም አክለዋል። በመጨረሻ ወደምናየው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ከፎክስ ኒውስ ጋር በስልክ ባደረጉት ቃለ ምልልስ አሜሪካ ትላንት ምሽት ብቻ $250 ሚሊዮን የሚወጡ ቦምቦችን በኢራን ላይ መጣሏን ተናግረዋል። ፕሬዝዳንቱ የኢራኗን ቁልፍ የነዳጅ ማዕከል የሆነችውን የካርግ ደሴት ለመቆጣጠር ያላቸውን ዛቻ በድጋሚ ቢያነሱም አሜሪካ ወደዚህ አይነቱ ውስብስብ ወታደራዊ ዘመቻ ለመግባት የሚያስችል ድፍረት ወይም ፍላጎት አላት ወይም በሚለው ላይ ግን ጥርጣሬያቸውን ገልጸዋል። እርምጃው ምንም ያህል ወሳኝ ቢሆን አሜሪካውያን ለዚህ የሚሆን ፍላጎት አላቸው ብዬ አላስብም ብለዋል። አሜሪካ ይህንን ደሴት ለመቆጣጠር ከወሰነች ዋና ዓላማው ጊዜያዊ እርምጃ በመውሰድ በኢራን ላይ ጫና መፍጠር ነው። ይህም የኢራንን የነዳጅ የውጭ ንግድ በማስተጓጎል ቴህራን በዓለም ላይ እጅግ አቋራጭና ነዳጅ መተላለፊያ ከሆኑ የሆርሙዝ ባህረ ሰላጤ ላይ ያላትን ቁጥጥር እንዳላላና የዋሽንግተን ጥያቄዎች እንድትቀበል ለማስገደድ ያለመ ነው። ይሁን እንጂ የኢራን መንግስት ያለውን እምቢተኝነትና ጥንካሬ ስንመለከት ይህ ስትራቴጂ በቀላሉ ይሰራል ወይም የሚለው አጠያቂ ነው። ኢራን በደሴቲቱ ላይ ከአየር ወደ ምድር የሚተኮሱ ሚሳኤሎችን ጨምሮ ጠንካራ የመከላከያ ምሽጎች እንደገነባችም ይታመናል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ